ሰላም ውድና የተከበራችሁ ውድ የዩቲዩብ ቤተሰቦቼ እንዴት ናቸው? እኔ ያለሁላችሁ በጣም ደህና ነኝ፣ እግዚአብሔር ይመስገን። እና እንዴት ናችሁ? ደህና ናቸው? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እንግዲህ ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። እሱ ምንድን ነው? ያው ከዩቲዩብ እንግዲህ አንድ ቀን ጠፋሁ አይደለ? የጠፋሁበት ምክንያት ያው አይኔ ስላመመኝ ነው። ዩቲዩብ እንደጀመርኩ እየተንሳፈና ነበረ። ከዛም በኋላ ያው ስልክ ስቀንስበት ትንሽ የተወሰነ ተሽሎ ነበር በመካከል ላይ። አሁን ግን በጣም ማለት አሞኛል እስከ እራሴ ድረስ ማለት ነው። ራሴን በጣም ነው ያመመኝ። እስከዚህ ድረስ ለምን ይሰማኝ? እስከዚህ ጊዜ እና ይሄ ያው የኔ አይደለም በእውነት በጣም ነው ያመመኝ። የሆነ ሰውነቴን ለራሱ እንዳይጠንክር አላለም። የሆነ በቃ እስከ ሰውነቴ ድረስ የተሰማኝ እንቅልፍ የሚባል አይወስደኝም። አይኔን ሲጨፍን በጣም ነው የሚያመኝ። ይበልጥ ዛሬ ደግሞ ይሄ ጭራዬ ይነቀላል። ይህም እንደዛ ማለት ነው። የባለፈው ከታች ነበር፣ ከዚህ ነበር ውስጥ ላይ ቀይ ሆኖ ነበረ። የዛሬው ደግሞ ይሄ እንደዚህ ነው ያደረገው። ከዚህ ከስር ነው እንደዚህ የሚሉት ላይ ማለት ነው። እንግዲህ የስልክ ያን ያክል ስልክ የምጠቀም ሰው አይደለሁም። ለምን እንደሚያመኝ አላውቅም። ማለት አብዝቼ በጣም ብዙ ነገር መማር የምፈልጋቸው ነገሮች አሉኝ። ግን የተጠቀምኩ ያለሁት ከአንዳንድ ቤተሰቦቼ ጋር ከእነሱ ጋር እየሄድኩኝ እነሱን መዘየር ነው። ያን ያክል ለራሱ ቴክስት አልጠቀምም ማለት ነው። ያው ላይቭ ላይ በምገባበት ሰዓት ብቻ ነው ስልክ ተጠቀምኩ ከተባለ ነው እንጂ ያን ያክል ስልክ አልጠቀምም። ለምን እንደሚያመኝ አይደለም አላውቅም። እና እንግዲህ ዛሬ የሁላቸውን ወደ መስተሽፋ ላይ ነው፣ ወደ ሐኪም ቤት ማለት ነው። ጾታቸው ሲሆን ማለት በጣም ነው የፈራሁት። ያን ያክል ቲክቶክ ብዙም ቲክቶክ አልጠቀምም፣ ፊልም አላይም። ዩቲዩብ ብቻ የምሰራው ላይቭ ላይ የምገባው ብቻ ነው። በዛ ነው እንግዲህ አይኔ ምክንያት አድርጎ እያመመኝ ያለው ማለት ነው። እንግዲህ ደግሞ እስኪ ስመለስ ሐኪም ቤት ለክፍለን ድረስ ማለት ቻላቅም አይን ከባድ ነው። ማርያምን ደግሞ ስሜት በጣም ነው የሚያመው እስከ ሁሉም ሰውነት በጣም ማለት ነው። እስከ እራስ ሳይቀር እስከ ሰውነቴ ጉልበቴ ሳይቀር ነው የተሰማኝ። እንግዲህ በሰዓታችሁ እንድታስቡኝ እጠይቃችኋለሁ። ስልክ እናንተን መመክራችሁ አዲስ ዩቲዩብ የምትጀምሩ ስልክ የምትጠቀሙ ጥንቃቄ ብታደርጉ መልካም ነው። አንዴ ከተጎዳ በኋላ ከባድ ነው። እኔ አሁን ስልክ ስጠቀም የተወሰነ ከተጠቀምኩ በጣም ነው የሚነሳው። አንዴ ከተጎዳ በኋላ ትንሽ ነገር ወደ ዳር አይን መኖር አይቻልም። በጣም ከባድ ነው እና አይናችሁን ሁላችሁም ጥንቃቄ አድርጉ። እስኪ እንግዲህ ደግሞ በጸሎታችሁ አስቡኝ። አሁን እንዴት ነው ስመለስ ደግሞ ምነግራችሁ ይሆናል ያለውን ነገር ማለት ነው። መልካም ሰንብቱ። እሺ እንግዲህ ባልኳችሁ መሰረት መድኃኒቴን እንግዲህ እስካሁን ድረስ የሚገባ ጠጥታ የሚለቀለቅ ምንድን ነው ሳይነስ ነገር ይሻለኝ ዘንድ ጸሎት አድርጌ ማለት ነው። ተመልሼ ድጋሚ መመለስ እፈልጋለሁ። ወደ ቤት መስራት እፈልጋለሁ። ማቋረጥ አልፈልግም። ቢያንስ እንኳ
መስመር እስከሚይዝ ድረስ እንኳን ያቋርጣል። ከዛም በኋላ አይዳ ከተከተተ ማለት ነው። እና ምን ልላችሁ ፈልጌ ነው እኔ አዲስ ዩቲዩብ የጀመራችሁም አይነታችሁ ተማሩ ነው የምለው። ምክንያቱም ረጅም ሰዓት ስልክ አጥፍታችሁ መብራት አጥፍታችሁ እና ስትዞሩ ረጅም ሰዓት ቴክስት የምትጻጻፉ ልጆች ጥንቃቄ አድርጉ። ለአሁኑ ባይሰማችሁ ለወደፊት ያማችኋል ማለት ነው። እኔ ከዚህ በፊት ኢትዮጵያም ትንሽ ያማኝ ነበር። ለዛም ነው የባሰው ስልክ ስጠቀም የባሰ ማለት ነው። እና ኢትዮጵያም ያማኝ ነበረ። ቴሌቪዥን ሳይ የተወሰነ ወረቀት እንደዚህ ሳነብ የተወሰነ አይነት ነው ያማኝ ነበረ። እና ለዛም ነው አሁን እንደዚህ ትንሽ ስልክ ስጠቀም ያማኝ። እኔ ላይቭ ላይ ነው እንጂ ረጅም ሰዓት እስከ ስልኬ ጋር እንደዚህ ኮንታክት የማደርገው የስልክ ተጠቃሚ አይደለም። ግን ቢሆንም ደግሞ እንደዚህ የምትጠቀሙ ልጆች ስልክ የምታዩ ረዥም ሰዓት ቲክቶክ የምታዩ ልጆች፣ ፊልም አብዝታችሁ የምታዩ ልጆች ጥንቃቄ አድርጉ። አይን ማለት እንግዲህ ለአንድ አክተር እንደዚህ አርጋችሁ አይናችሁን ጨፍናችሁ ያን ማለት መንቀሳቀስ አንችልም እና ወላ ስሜቱ ሲያምን ማለት ነው የሚያውቀው ያውቀዋል። እግዚአብሔርን ሲያምን ስሜቱ የሆነ ማለት ሙሉ ሰውነት አይምሯችን በሽተኛ ነው የሚሆነው። ሰውነታችን መቆም ነው የሚያቅተን። ራሳችን ያመናል፣ ምግብ ያስጠላናል። ሙሉ ሰውነት ማለት ነው አይናችን ሲያመን የሚያመን የአይን እንትናችን ሲነካ እስከ ራሳችን ድረስ ነው ደስተኛ ስሜት አይሰማንም እና ስለዚህ መጀመሪያ ጥንቃቄ ማድረግ ነው እና ፕሊስ ጥንቃቄ አድርጉ። አይናችሁን ረጅም ስልክ አትጠቀሙ። እኔ ተኝቼ እንደዚህ ተሸፍኜ ነው መጠቀም ደስ የሚለኝ። በዛም አይነ በሽተኛ ነው መሰለኝ እና ጥንቃቄ አድርጉ እላለሁ። ተሸፍናችሁ ፊልም የምታዩ ልጆች፣ አብዝታችሁ ቲክቶክ የምትጠቀሙ ልጆች ፕሊስ ጥንቃቄ አድርጉ። በቃ ምን ማለት በእርግጥ ስልክ አለመጠቀም አይቻልም እዚህ ሀገር ላይ። ምክንያቱም ማን አለን ያለን ስልካችን ነው። ስልካችን ስልካችን ቤተሰቦቻችን ስለክፈለን ነው። ስልካችን ሞላት ሁለ ነገራችን ነው እዚህ ሀገር ላይ ማለት ነው። አሁን ጓደኛ ያለች ከጓደኛ ጋር እናወራ ይገርማል። እግዚአብሔርን ለራሳችን ጊዜ ሰጥተን ፍቅር አንደራረግም ማለት ነው። ሁላችንም ስልካችን ላይ ነው። ከባድ በሽታ ነው እና ጥንቃቄ አድርጉ ነው የምለው ማለት ነው። ሁላችሁም እንግዲህ እንዲቻለኝ ተደርጋለሁ በአሁኑ ብቻ በጣም ተሰማኝ ማለት በጣም ብዙ መማር የምፈልጋቸው ነገሮች አሉና ግን ገድቦኛል አይኔ ማለት ነው። በጣም ብዙ ማወቅ የምፈልጋቸው ነገሮች አሉ። በጣም ብዙ ግን ያን ሁላ ገድቤ ነው ያለሁት ማለት ነው። ምን ማድረግ አይቻልም እና ለማንኛውም ራሳችሁን ጠብቁ፣ ጥንቃቄ አድርጉ እና በተረፈ ይህንን ቪዲዮ እስኪ ላይክ ሼር አድርጉልኝ። ይጠቅማል ለምትሉ ጓደኞቻችሁ ይጠቅማል ብላችሁ ካሰባችሁ ለጓደኞቻችሁ ሼር አድርጉላቸው። እንዲሁም ደግሞ ሀሳባችሁን በኮሜንት አስቀምጡልኝ ማለት ነው። እስከ መጨረሻው ስሙት፣ ይጠቅማችኋል። አይጎዳችሁም እና ይጠቅማችኋል። እስከ መጨረሻ ይህንን ቪዲዮ እውት። ራሳችሁን ጥንቃቄ አድርጉ። ነገ ከተያዝን በኋላ ትርፍ የለውም እና ጥቅም የለውም። ከታመመ በኋላ ጥቅም የለውም እና አሁን ቢሻለኝ በዚህ መድኃኒት ቢሻለኝ ነገታት የሆነ ነገር አብዝቼ የሆነ ነገር የምጠቀም ከሆነ ኮምፒውተር ላይ የሆነ ስራ ምስልና ስራ ትስራ ብዬ ለዛ ብር አልችልም። ምክንያቱም አንዴ ታሟል። የኔ በጣም በቃ
በተረፈ ናፍቃችሁኛል። ውድ ነው የተከበራችሁ ቤተሰቦች እግዚአብሔርን በጣም ነው ናፈቃችሁኝ። በጣም ማለት ነው። እመለሳለሁ ብዬ ተስፋ አደርጋለሁ። መድኃኒቴን ትንሽ በጣም ትንሽ ትረፍትላል። በቪዲዮ አልጠፋም፣ በቪዲዮ እመጣለሁ እና ትንሽ ራሴን አይምሮ ይሆናላ ትንሽ ተረብሿል። እግዚአብሔርን በትንሽ ጊዜ በጣም ብዙ ቤተሰብ አፍርቻለሁ እና በጣም የምወዳችሁ ሁላችሁም በጣም አፍራችሁኛል። እግዚአብሔርን እውነትን ያለቀድፍን በጣም የምንደርሱ ቅርብ ነው ያላችሁኝ እና በጣም የናፈቃችሁኝ ወዳችኋለሁ። ሁላችሁም እያለውን እና ይህንን እስከ መጨረሻው ሁላችሁም ቤተሰቦች በኮሜንት ላይ እንደማገኛችሁ ተስፋ አደርጋለሁ። ኮሜንት ላይ እጠብቃለሁ። አመስግናችሁ ሰምታችሁ ሁላችሁም ቤተሰቦች ይህን ቪዲዮ እስከ መጨረሻው አይታችሁ ኮሜንት እንድታስቀምጡልኝ እፈልጋለሁ። እንዲሁም ደግሞ ሁላችሁም ለአንዳንድ ሰው ሼር እንድታደርጉ እፈልጋለሁ ማለት ነው። ስለዚህ ሼር ያደረጋችሁ ያው ታውቃላችሁ